ብፁዕ አቡነ ገብርኤል በመንበረ ፓትርያርክ ጠቅላይ ቤተ ክህነት ግቢ ውስጥ እንዳይወጡ ታገዱ። ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? ሰበር ዜና ነው ይዤላችሁ የመጣሁት። ዛሬ የቅዱስ ሲኖዶስ ቋሚ ኮሚቴ ውሳኔዎቹን ማስተላለፉን ተከትሎ የያዝናቸውን ነጥቦች ይዘንላችሁ መጥተናል። መረጃዎቹን የቅዱስ ሲኖዶስ ቋሚ ኮሚቴ ለዛሬ ሚያዝያ 22 2017 ዓ.ም በብፁዕ አቡነ ገብርኤል አጀንዳ ጉዳይ ላይ አስቸኳይ ስብሰባ መጥራቱ የሚታወስ ይሆናል። በዚህም ጉዳይ ላይ አሁን ሰበር መረጃ አውጥቷል። መረጃውን በተመለከተ ያስኩላችሁ ዝርዝር መረጃዎችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። አርአያ መካሻንን ቃለ ቀርን ሰብስክራይብ እንድታደርጉ በዚሁ አጋጣሚ ጋብዛችኋለሁ። ቋሚ ሲኖዶስ ልዩ ልዩ ውሳኔዎችን አስተላለፈ። ቋሚ ሲኖዶሱ ብፁዕ አቡነ ገብርኤል ከቤተ ክርስቲያናችን ነገረ ማርያም አስተምሮ ውጪ በፍኖተ ጽድቅ ጠቅላላ ማህበር አዳራሽ የሰጡትን ትምህርት በማህበሩ ሚዲያ የተላለፈበትን ሁኔታ በተመለከተ በዛሬው መደበኛ ጉባኤ በሰፊው ተወያይቶ ለመወሰን በተያዘው ቀጠሮ መሰረት በጉዳዩ ላይ ጥልቅ ውይይትን ካደረገ በኋላ የሚከተሉትን ውሳኔዎች አስተላልፏል። ዝርዝር ያደረጋቸውን 5 ነጥቦች በዝርዝር አቀርብላችኋለሁ። አንደኛ፣ በፍኖተ ጽድቅ ጠቅላላ ማህበር ላይ በተለያዩ ጊዜያት ከቅድስት ቤተ ክርስቲያናችን አስተምሮ ውጪ በሚዲያው ያስተላለፈው የስህተት ትምህርት የቤተ ክርስቲያናችንን አባቶች ሊቃውንቱንና መላው ሕዝበ ክርስቲያኑን ያሳዘነ በመሆኑ በማህበራት ምዝገባ ክትትልና ቁጥጥር መምሪያ በኩል ጊዜያዊ እገዳ ደብዳቤ እንዲደርሰውና በመምሪያው በኩል አስፈላጊው ጥብቅ ክትትል እንዲደረግ ሆኖ በጉዳዩ ላይ የመጨረሻ ውሳኔ መስጠት ይቻል ዘንድ 5 አባላት ያሉት ኮሚቴ እንዲቋቋም አድርጓል። በዚህም መሰረት ቋሚ ሲኖዶሱ ያቋቋማቸው አጣሪ ልኡካን አጠቃላይ የማህበሩ ሁለንተናዊ እንቅስቃሴዎችና በሚዲያው ያስተላለፋቸውን የስህተት ትምህርቶች በተመለከተ ከጠቅላይ ቤተ ክህነት ጽሕፈት ቤትና ከማህበራት ምዝገባ ቁጥጥርና ክትትል መምሪያ ጋር በመነጋገር በሚገባ መርምረውና አጣርተው በአጭር ጊዜ ውስጥ ከውሳኔ ሐሳብ ጋር ለቋሚ ሲኖዶስ እንዲያቀርቡ ተወስኗል። ሁለተኛው፣ ብፁዕ አቡነ ገብርኤል ማርያም ቤዛዊተ ዓለም አትባልም በማለት ከቤተ ክርስቲያናችን የነገረ ማርያም አስተምሮ ውጪ የሰጡት ሕጸጽ ያለበት ትምህርት በሊቃውንት ጉባኤ በኩል በሚገባ ተመርምሮ ተጣርቶ ከመፍትሄ ሐሳብ ጋር ለቋሚ ሲኖዶስ በአስቸኳይ እንዲቀርብ ብፁዕነታቸው ጉዳዩ ተጣርቶ እስከ መጨረሻ ውሳኔ እስኪያገኝ ድረስ ከመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ግቢ ውስጥ በሚገኘው መኖሪያ ቤታቸው በተአቅቦ እንዲቆዩ ተደርጓል። ሶስተኛ፣ ብፁዕ አቡነ ፊልጶስ የደቡብ ኦሞና አሪ ዞኖች ሀገረ ስብከት ሊቀ ጳጳስ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዝዳንትና ብፁዕ አቡነ በርናባስ የደቡብ ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ ያስተላለፏቸው የስህተት ትምህርቶችና በሌሎች መምህራን የተላለፉ ነቀፋ ያለባቸው ትምህርቶች ካሉ የሊቃውንት ጉባኤ ከቤተ ክርስቲያኒቱ አስተምሮ አንጻር በሚገባ መርምሮና አጣርቶ ከመፍትሄ ሐሳብ ጭምር በአጭር ጊዜ ውስጥ ለቋሚ ሲኖዶስ እንዲያቀርብ ተወስኗል። አራተኛው፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን ስርጭት ድርጅት ለፍኖተ ጽድቅ ጠቅላላ ማህበር ሚዲያ የአየር ሰዓት የሰጠበትን ዝርዝር ሁኔታና ከማህበሩ ጋር በተያያዘ አየር ላይ ያዋላቸውን ትምህርቶች የሚያሳይ ሪፖርት እንዲያቀርብ ይደረግ በማለት ቋሚ ሲኖዶሱ ወስኖ የዕለቱን ጉባኤ በቅዱስነታቸው ጸሎተ ቡራኬ ማጠናነቁ ታውቋል። መረጃውን የኢትዮጵያ ኦርቶዶክስ ተዋሕዶ ሕዝብ ግንኙነት መረጃ ነው ያሰራጨው። እንዲህ እንደምታዩት ዝርዝር መረጃውን በ4 ነጥቦች ጨርሶታል። ቅድም 5 ነበር ያልኳቸው። በዋናነት የወሰናቸው የፍኖተ ጽድቅ ጠቅላላ ማህበርን አጠቃላይ መረጃዎች በተመለከተ እዛ ላይ የሚቀርቡ አስተምሮቶችንም በዝርዝር እኛ በተለያየ ጊዜ አቅርበናል። ከቅዱስ ሲኖዶስ የምንጠብቀው እኛ እንደምናቀርበው ማህበራዊ ሚዲያ ላይ እንዳለ ወይ ደግሞ ወጣቶች እንደሚያቀርቡት ጎረምሶች እንደሚያቀርቡት ትኩስ ነገር አይደለም። ዝርዝር መረጃ እውነተኛ ቤተክርስቲያናዊትን የሚመጥን መሆን አለበት። ይህን ብለን እናምናለን። በዚህም ብፁዕ አቡነ ገብርኤል ላይ የግድያ ሙከራ ተደረገባቸው የሚልም ዜና ሰምተን እናውቃለን። ትክክልም አይደለም። ይህንንም ይጠበቅ፣ ቅዱሳን አባቶች እንዲህ አይነት ነገር ይጠበቅ ብለን መነሻ ሐሳብ አንስተናል። እንዲህ አይነት ነገሮች ለቤተ ክርስቲያኒቱ አደጋ ተደርገው ሊሳሉና አደጋ ሊያደርሰቡን ስለሚችሉ ቀድሞ መዘጋጀት አለበትና ይህንንም ቅዱስ ሲኖዶስ ተመልክቶ በቤታቸው ታቅበው ከመንበረ ፓትርያርክ ጽሕፈት ቤት ግቢ ውስጥ እንዳይወጡ አግዷቸዋል። ይህም ተመስገን የሚያሰኝ ነው። ሌላ የሚደረጉት ደግሞ በዋናነት የፍኖተ ጽድቅ ጠቅላላ ማህበራት ላይ እየተደረጉ ያሉት ጅማሮች ገና ናቸው። በጣም ብዙ ሕጸጾች አሉ። እንዲህ አይነት ፕሮግራሞችን ቀርጸን ይዘንላችሁ እንመጣለን። እኛም በዋናነት እንግዶችን ጨምሮ ይዘንላችሁ እንመጣለን።
እንደዛ አይነት ቦታዎች ላይ ምን ተገኙ፣ እነማን ምን ያደርጋሉ፣ ምንስ ይካፈላቸዋል፣ ምንስ ያህል ሕጸጽ ሄደዋል፣ ከዚህ በፊት በአንድ ዓመት በፊት ቀድሞ ይቅርታ ጠይቆ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጣበት ምክንያትና ዓላማውንም ጭምር የያዙ መረጃዎችን ይዘንላችኋል። እኛም ቤተክርስቲያናችን በዋናነት ቤተክርስቲያን ሀገራችንን መጠበቅ ኃላፊነት አለበት። በዋናነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶች በቋሚ ኮሚቴው የወሰነው ውሳኔ ለሁሉም የሚጠቅም ነው። በዚህም እንኮራለን። የመጀመሪያው። ሁለተኛው ነገር ትዕግስት ለቤተክርስቲያን አባቶቻችን ከነሱ የተሻለ የምንማርበት ቦታ የለንም። ስለዚህ አባቶቻችን በፍጥነት እኛ እንደምንፈልገው ይወገዙ፣ ይረገሙ፣ ከዚህ ቦታ ይውጡ ልንል አንጠብቅ። ትክክል አይደለም አስተምሮታቸው፣ ሕጸጽ አለበት፣ አዎ ጥፋት ነው፣ ትክክል ነው። ስለዚህ በጥፋታቸው ልክ መቀጣት አለባቸው ወይ መጠየቅ አለባቸው። ያ ማለት ከቤተ ክርስቲያን ይገለሉ ማለት አይደለም። ክርስቶስ ይሁዳን ታግሶ ጠብቆታል። ይሁዳን የታገሰው ክርስቶስ አባቶቻችን ክርስቶስ እንዳደረገው ማድረግ ስለሚጠበቅባቸው ታግሰው ወደ ንስሐ ወደ ቤተ ክርስቲያን እንዲመለሱ ለማድረግ አባቶችን ይጠብቃሉ። ነገር ግን በዚሁ ተመሳሳይ አውደ ምሕረት ላይ ልክ ከነሱ ውሳኔ በኋላ ልንጠብቅ አይገባም። ብዙሃን የምንቸገረው ብዙሃን ምዕመናኖች የምንቸገረው ነገር መምህራነ ወንጌል የሆኑና ሌላኛው ምንፍቅና ውስጥ ከገቡ በኋላ መጥተው ድጋሚ አውደ ምሕረት ላይ ወጥተው የሚሰብኩት ትንሽ አለሳልሰው ኦርቶዶክሳዊ የሚመስል ነገር ግን የተቀባ ተሐድሶ ይሆንብናል። ይሄ መሰረታዊ ችግራችን ነውና ብፁዓን ሊቃነ ጳጳሳት እንደሚሳሳቱ የሚያሳይ ነው። ሌላ ከዚህ በፊት ነግረናችሁ እናውቃለን። ብፁዕ አቡነ በርናባስን ጨምሮ ሌሎች ብፁዓን አባቶችንም መምህራን ወንጌሎችንም ጨምሮ እንዲህ አይነት የሐሰት ትምህርቶች በተደጋጋሚ አውደ ምሕረት ላይ ታቦት ፊት ተነግሮ ያውቃል። ስለዚህ እነዚህ ነገሮች መውጣትና መታየት አለባቸው። ብፁዕ አቡነ ገብርኤል አባታችን ናቸው አሁን። ምክንያቱም ቅዱስ ሲኖዶስ ካላወገዘ፣ ካልከለከለ፣ ክብረ ክህነት ካላነሳ ሁላችንም የምንጠራው አባታችን እያለን። አባት ይሳሳታል፣ ትክክል። አባት ያጠፋል፣ ትክክል። አባት ትክክል ላይ ስራ ይቻላል፣ ትክክል። አባትነታቸውን እናከብራለን። ሁላችንም ኦርቶዶክሳውያን ምዕመናን ይሄ ግዴታችን፣ ይሄ ክብረ ክህነት ስርዓታችን። ቤተ ክርስቲያን በስርዓት እንጂ የምትመራው በደቦ አትመራ። ደቦ ጅምላ ሐሳብ አንስተን በጭፍን ተነስተን አንናገርም። ስለዚህ እሳቸውን በዘር ሰይማችሁ እሳቸው እንዲህ ብሔር ስላላቸው ነው ላላችሁ ምዕመኖች፣ እኛ ማንም ብሔር የለውም። ካህን ከሆነ ብቻ አይደለም ኦርቶዶክስ የሆነ ዘር የለውም። ለኛ ዘሩ ኦርቶዶክሳዊነት ነው። ዘሩ ክርስትና ነው ለኛ። ከዛ ውጭ ስላለው ዘር ከጠራችሁ የእናንተ መብት ይሆናል። እኛ ግን አባታችን ክርስቲያን እንጂ ሌላ ዘር የላቸው። ብዙ ቋንቋ ሊናገሩ ይችላሉ፣ መብታቸውን። ከሳቸው ውጭም ሌሎች ብዙ ቋንቋ የሚናገሩ አሉ፣ ሌላ አይነት ቋንቋ ማለት ነው። ስለዚህ ለተናገሩት ቋንቋ በዘር በፖለቲካ አጣቅሳችሁ ስህተትን ትክክል ለማድረግ የምትጥሩ ወንድሞችና እህቶቻችን እባካችሁ ከድርጊታችሁ ታረሙ። ቤተ ክርስቲያናችን ስናቆማት ሀገራችንን ሰላም እናረጋታለን። ለዚህ ነው እጅግ በጣም እናመሰግናለን። ይህን ሰበር ዜና ለእናንተ ለማቅረብ በዚህ መልክ መጥተናል። አርአያ መካሻ ነበርኩ። ቃል ቅርና ያቀረብኩላችሁ። ሰናይ ቀን